السلام عليكم زادي السلام عليكم زادي محمد الحادي سيد الأثياد السلام عليكم زادي السلام عليكم زادي محمد الحادي سيد الأسياد ልብ ያቅደሞ ሄዶ ወና እንዳይቀርባዶ በእዝነት አንቱን ሰዶ አዘነልኝ ሓዲ ሴት አልወለደችም ምድርም አልያዘችም ሰማይም ብትሆንም አላስጠለለችም ወይም አልያዘችም ዛዲ እንደኛው ሰይድ سيد الأسياد السلام عليكم زادي السلام عليكم زادي محمد الحادي سيد الأسياد ما شاء الله ما شاء الله سبحان الله ተመልካቾቻችን እንግዲህ ፕሮግራማችን እንደቀጠለ ነው ያለው እንደዚህ ፏ ብለን ሸብርቀን እንገኛለን አሁን በቅርብ ሐጃጆች እየሄዱ ነው ያሉት ቅድም ማጠቀስነው ነበርና ሐጃጆች እየሄዱ ነው ያሉትና በአንድ ሀገር ላይ የተከሰተው ምንድነው ወይ ደግሞ እዚሁ ሊቢያ ላይ የተከሰተው አሚር የተሰኘ ሐጃጅ ወይም ሐጅ ላይ ያረገ የሚሄድ ሰው ምን ተከሰተበት ኤርፖርት ላይ ይገባል ከዛ ትንሽ ያረፍዳል ፍተሻ ላይ እና ፕሌኑ ጥሎት ይሄዳል ማለት ነው ከዛ በኋላ ጥሎት ሄደ በቃ ጥሎ ሄዷል ተብሎ ተነገረው ነገር ግን ያ ፕሌን ተመልሶ ይመጣል በቴክኒክ ብልሽት ምክንያት ተብሎ ተመልሶ ያርፋል ድጋሚ ለመሰራት ማለት ነው ከዛ በቃ ፕሌኑ መጥቷል ብሎ ለመግባት ይሄዳል አነጋግሮ ነገር ግን አይ ቡና ደርሷል ከዛም ለመግባት ይሄዳል ማለት ነው አይ አርፍደሃል አትገባም ይሉታል ከዛ በኋላ ተመልሶ ድጋሚ ሰራ ፕሌኑና ይሄዳል ፕሌኑ ሆኖ ከሄደ በኋላ በቃ ሰውየውም አንደኛ አመለጠው ሁለተኛ ፕሌኑ ከመጣ በኋላ ሊገባ ብሎ አርፍደሃል አትገባም ተባለ ያው ተስፋ መቁረጥ ላይ አይነት ነገር ነው የሚሆነውና በቃ አላህ ያውቃል አላህ ለኔ ያለው ይሆናል በሚል ለመመለስ ይላልና በዛም ሁኔታ ላይ እንዳለ ፕሌኑ ደግሞ ድጋሚ አሁንም ቴክኒክ ብልሽት ተብሎ ይመጣል ያ አላህ ስራ ማለት ነው ከዛ በዚህ ሁኔታ ላይ ያለ ካፒቴኑ ራሱ ምን ይላል አሁን ያ አርፍዷል አትግባ ያልነውን ሰውዬ ሳንይዝ አንሄድም ይላል እሱን አርፍደሃል አትገባም ሳይሆን ይዘነው ነው መሄድ ያለብን ከሱ ሊሆን ይችላል ምክንያቱ በሚል እሱን ይዘውት ከዛ በኋላ በሰላም ይገባሉ ድጋሚም ሳይመለሱ በሰላም ወደ ሳውዲ ይገባሉ ማለት ነውና እንደዚህ አይነት ክስተቶችም አሉ አላህ ሂጂ ያላትን ነፍስ ማንንም ሊከለክላት አይችልም ማንንም የዱንያ ላይ ያለ የተፈጠረ በጠቅላላ ቢቃወም አላህ Subhanahu Wa Ta'ala ካዘዘው ውጭ አይሆንም አላህ Subhanahu Wa Ta'ala ካለው ውጭ አይሆንም በቃ እንዲሄድ ተፈልጓል እነሱ ደግሞ ጥለው መሄድ ነበር የፈለጉት አርፍዷል በሚል ነገር ግን አልተሳካላቸውም የግድ ለምነው ይዘውት እንዲሄዱ ተደረገ ማለት ነውና ሱብሃንአላህ አንዳንድ ነገራቶች የአላህ ስራዎች በጣም ይገርማሉ ማስተንተን ይገባናል የግድ እኛም ላይ እኛ በትንሽ ነገር ሲደርስብን ምን አደረገው ነገር አለና አላህ እንግዲህ ይጠብቀን እኛንም ሶብሩን የሚስጠን ሁላችንም በዚሁም ደግሞ በሐጃጆች በተነሳ ደግሞ አሁን በቅርብም የተከሰተ ነገር አለ አሳዛኝ ክስተት ነው የተከሰተው እሱ ምንድነው ከሞሪታኒያ ነው ተነስቶ ወደ ሳውዲ ወይም ደግሞ ወደ መካ የሚበሩ ሐጃጆችን ይዞ ሲበር የነበረ አውሮፕላን እሱም ቀይ ባህር ዳር አካባቢ ላይ ተከስክሷል ማለት ነውና ቃጠሎ አለ አሁን ምስሉ ላይ ልትመለከቱት ትችላላችሁ ብዙ ሐጃጆች እንግዲህ እዛ ተሳፋሪዎች የነበሩት ሸሂድ ሆነዋል ሙተዋል ተብሏልና እንግዲህ አላህ ሶብሩን ይስጣቸው ለነሱ ለቤተሰቦቻቸውም ለነሱም እንግዲህ እነይተው የወጡት ለኸይር ነገር ነውና አላህ ለዚህ ለአንዱ ይወስደዋል ከሁለት ሙከራ በኋላ ተስፋ እንዳቆርጥ ብሎ ይወስደዋል አንዳንዱን ደግሞ እየሄደን በሰላም ሳይደርስ ደግሞ እንደዚህም የሚከሰት ነገር አለና እንግዲህ አላህ ነው ሁሉንም የሚጠብቀው አላህ ለነሱም ጀነተል ፈርደውስን ይወፍቃቸው እንላለን ለቤተሰቦቻቸውም ለሚወዷቸው ሁላ መጽናናቱን እንመኛለን እንግዲህ ተመልካቾቻችን አሁን ደግሞ የምናልፈው ወደ ማንን ምን እንጋብዝልዎ ፕሮግራማችን ነው ጋባዥ አለን ዛሬም ከጋባዥ ከእንግዳችን ጋር አብረን እንቆያለን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ
السلام عليكم ورحمة الله. እንዴት ናችሁ? አልሐምዱሊላህ። ማን እንበል? ከየት ነው? ዘውኪያ አህመድ። ማሻአላህ መርሐባ። እሺ ማንን እንጋብዝላችሁ? ምን ሚለውንስ እንጋብዝላችሁ? ረሱል ጃለል የሚነውን ለቤተሰቦቻችሁ ሁሉ መርሐባ መርሐባ። እሺ መርሐባ። እናንተ የት ነው ያላችሁት? አዲስ አበባ ናችሁ እናንተ? አዳም። አዎ መርሐባ። እሺ እንጋብዝላችኋለን። ማስተላለፍ ማሻአላህ ማሻአላህ ደስ ይላል በጣም። አሚን አሚን አሚን። ኢንሻአላህ መርሐባ እንጋብዝላችኋለን። መርሐባ ባረከላሁ ፊኩም። አላህ ይጠብቃችሁ። ወአለይኩም ሰላም ወራህመቱላህ። መርሐባ ተመልካቾቻችን፣ እንግዲህ እንደሰማችሁት እህታችን ዘውጊያ አህመድ ረሱል ጃለል የሚለውን የተሰኘውን የሟላ ሐቢብን ለመላው ቤተሰቦቼ አዲስ አበባም ላሉት ክፍለ ሀገር ላሉትም ለመላው ቤተሰቦቼ ጋብዙልኝ ብላናለችና እኛም እነሆ እንጋብዝላታለን ማለት ነው። እኛም በዛው ቡናዎችንን ደርሷል፣ ቡናውን እንጠጣለን። አብራችሁን ቆዩ። መርሐባ። እንግዲህ ዛሬ እኔ ነኝ የተያዝኩት ባዲያ ከድር። እናንተ ዱዓ አታረጉ? እናንተ ሰጠን። መርሐባ። ቢስሚላህ አልሐምዱሊላህ አስሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ሐጃችን ሁሉ ያውጣልን፣ ያሰብነውን ኸይር ነገር ሁሉ ያሳካልን፣ እኛንም ቤተሰቦቻችን ከመጥፎ ይጠብቅልን፣ ዱንያ አኺራችን ሁሉ ያስተካክልልን፣ የታመሙትን ሁሉ ዓፊያ ያደርግልን። ሐጀን መብሩራንም እንግዲህ ለኛም ይወፍቀን፣ ሐጀን መብሩር ለኛም ይወፍቀን፣ ሐጃችን ሁሉ ያውጣልን። ዱዓ አድርጉልን ያሉን በሙላ ሐጃቸውን ሁሉ ያውጣልን ያ ረበል ዓለሚን። አላሁመ ሰሊ السلام عليه الصلاة والسلام عليه سيدي رسول الله حبيبي زين الكملا الصلاة والسلام عليه الصلاة والسلام عليه سيدي رسول الله حبيبي زين الكملا ሽኩር ካለታ ከላይ ከታቹ ከየት እንደታ ለጠራው ጌታ አጀብ እዝነቱ ሞልቶ የሚፈሰው ሙስጠፋን ሰጥቶ ያን ትልቁን ሰው ከውኑን አደሰው። ባንቱ ነው የበራል ሌቱ ላንቱ ነው ዜማዬም ቅኝቱ ያላንቱ ማናለይ ሌላ ሻፊዒ ጥላ ከለላ ያንቹ ስሙን እስኪ ላድምቀው መላ ነው ስሙ መላ ለረከው ያሳትልቀቀው ያን የሚያምረውን ተባይ መልኩ ያን የጠፋውን አምሳያው ልኩ ትንፋሹን ይስኩ ቢከትቡ ቢንተፈተፍ ቀለም ሲያዜሙን ቢኖሩም ዘላለም ማንችሎት ያንን ጀማላ ቢለፉም ማዲሁ ሁላ የከውኑን ሂላል ያለም ራሕመቱን ያን ሰራውን ልብ ላይ በቱን ተኖን አፍቆቱን የሙአባ ጦር ደርሰው ሚወጋው ሚወዘውዘው ሰርክ የሚያፈጋው የሸውቁ አደጋ እጅግ ነው አፍቅሮ ማይረጋው ሲያለቅስ ሌቱን የሚያነጋው ዛፍ ድንጋው ግውዙ ሁላ ሰይዲ ረሱል ጃለላ ካልወዘወዘ ሲጠሩ አህመዱ ካላስለቀሰ ሸውቁ መውደዱ ታሰበ ግንዱ ወዳጅ ነን ብለን የራቅነው ሁሉ ምን ይለን ይሆን በእንግመሉ ዛፍ ድንጋይ ሁሉ መከተል ነው እኮ መውደዱ ታዲያ እንዴት ይብለጠን ዛፍ ግንዱ ለምንድን ቀረን ከኋላ ሰይዲ ረሱል ጃለላ الحمد لله
ይኑር ገለታ ከላይ ከታቹ ከየት እንደታ ለጠራው ጌታ አጀብ እዝነቱ ሞልቶ የሚፈሰው ሙስጠፋን ሰጥቶ ያን ትልቁን ሰው ከውኑን አደሰው ባንቱ ነው የበራልን ሌቱ ላንቱ ነው ዜማ የምቅኝቱ ያላንቱ ማናለይ ሌላ ሻፊዒ ተላቀለላ መርሐባ ተመልካቾቻችን እንግዲህ መድሐችንን የጋበዘችልንን ተከታትለን ተመልሰናል። እኛም ቡናችንን ጠጥተን ተመልሰናል። አሁን ደግሞ የምናልፈው ወደ መድሐ ቅኝታችን ወይ ደግሞ ግጥምን የምንቃኝበት ጊዜያችን ነው ማለት ነው። ወደሱ እናልፋለን። አብራችሁን ቆዩ። ለዛሬ ያለን ግጥም ምንድነው? ዛሬ ከቢላል ፋሪስና ሙአዝ የቀረበው። መርሐባ። የቢላል ፋሪስ የትኛው ነው? ያየው ይቅርና አዲስ ያየው ይቅርና። መርሐባ። እሺ። ያየው ይቅርና ወጉን የሰማው ጥያው ከሩቁ ልቡና ደማው ከሩቅ የሚወጋው ጦር ያደነው አይቶት ከማፍቀር የለም ሜዳ ነው ስንቱን ሰው ገርፎት በሸውቋ አለንጋ ሳይራራ ቀጣው የቆላ ደጋ። ከበድ ያለ ግጥም ነው በነገራችን ላይ። ያየው ይቅርና ወጉን የሰማው ማየት ብቻ ሳይሆን ወጉን ስለ ነብያችን አለይሂ ሰላቱ ወሰለም ራሱ የሰማ ማለት ነው። ባያቸው ራሱ እንደኛ ማለት ነው። ከኛም በላይ የሰማ እንዴት እንደሚያደርገው ነው እየጠቀሰ ያለው ግጥሙ። በዚህ አጋጣሚ የነጃሽንም ታሪክም መጥቀስ እንችላለን። የነጃሽን ታሪክም መጥቀስ እንችላለን። እነሱም አላዩዋቸውም። በዛ ጊዜ ነበሩ ነብዩ አለይሂ ሰላቱ ወሰለም በነበሩበት ጊዜ በህይወት በነበሩበት ጊዜ ነጃሺ ወይም አሱሐማ ነበሩ፣ በህይወት ነበሩ። ነገር ግን አልተገናኙም። በነገራችን ላይ ለመጀመሪያም ጊዜ ሶላተል ጋኢብ የተሰገደውም በሳቸው በአሱሐማ ነው። በሞቱ ጊዜ ነበር ነብዩ አለይሂ ሰላቱ ወሰለም መዲና በነበሩበት ጊዜ ይሄንን የነሱን ህልፈት መሞት ሲሰሙ እዛው ላይ ሶላተል ጋኢብ እንዲሰገድባቸው አድርገዋል ማለት ነው። ይሄም ደግሞ ለሀበሾች ትልቅ ቅርርብ ይኖረናል ማለት ነው። ጦሩ ከሩቅ ያደነ ይወጋዋል። የሙሐባው ወይም ደግሞ ፍቅሩ አየውም አላየውም ስለነሱ ከሰማ የሆነ ነገር ይፈጠርበታል፣ ውስጡ ላይ የሆነ ነገር ይፈጠርበታል ነው። የነብዩ ታሪክ አለይሂ ሰላቱ ወሰለም እንደማንም ይሄ ትልቅ ሰው ተብለው ወይም አዲስ ነገር ፈጠሩ ወይም አዲስ ነገር ሰሩ ተብለው እንደሚጠቀሱት አይነት ሰው አይደሉም። ነብዩ አለይሂ ሰላቱ ወሰለም ከነሱ ሁሉ በላጭ ናቸው። አይቶት ከማፍቀር የለም ሜዳ ነው። በቃ ካየ ይወዳቸዋል ነው። በቃ አላህ ልቡን ያገራለት። ስንቱን ሰው ገርፎት በሸውቁ አለንጋ ሳይራራ ቀጣው የቆላ ደጋ። በየትኛውም ቦታ ቢሆን የነብዩ አለይሂ ሰላቱ ወሰለም ሙሐባ ሁሉንም ነጥብ አሳርፉበታል ነው። በቃ ሁሉም ላይ የነብዩን አለይሂ ሰላቱ ወሰለም እወዳለሁ ያለ ሰው በቃ የምር እወዳለሁ ያለ ሰው የሆነ ነገር ላይ በህይወቱ ላይ አለ ማለት ነው። ማሻአላህ። በነገራችን ላይ ይሄን ነገር ስታወሩ አንድ ነገር ትዝ አለኝ። ስለ ነብዩ አለይሂ ሰላቱ ወሰለም በሚወራበት ወቅት መሐባው እንትን ማገናዘብ አይጠይቅም ማለት እንዴት ነው ምናምን ብለን አስበን የምንደርስበት አይነት ነገር አይደለም። ህፃናቶች እንኳን የሳቸውን ሲራ በምንነግራቸው ሰዓት ቀልባቸው የመሳብ ነገር አለውና ልጅ ሆኜ አስታውሳለሁ። አባቴ ብዙ ጊዜ ነግረኝ ነበር ስለሳቸው ማታና የት ነው ያሉት ውሰዱኝ እሳቸው ጋር ውሰዱኝ ብዬ ያልኩት። ከዛ እሳቸው ጋር መገናኘት የምትፈልጊ ከሆነ የሚወዱትን ወደጅ የጠሉትን ደግሞ ጥይ አለኝ። ከዛ እንዴት ነው የምጠላው? እንዴትስ ነው የምወደው? ምንድነውስ የሚወዱት? በጣም አይጠፋኝም። ብዙ ጊዜ ልጅ ሆነን የምናደርጋቸው ነገራቶች ትንሽ ከፍ ስንል የመርሳት ነገር አለና ይሄ ነገር በፍጹም አይጠፋኝም እና ሁሌ ስለሳቸው ስለሚነግረኝ ዛሬም ነገም ሁሌም እንዳዲስ ነበር ላገኛቸው የምፈልገውና በሐያት ያሉ ነበር የሚመስለኝ። ለምን አትወስደኝም? ለምን ስለነሱ ከምትነግረኝ ለምን አትወስደኝም ምለው ነበርና ከዛ እሳቸውን መገናኘት ከፈለግሽ እነሱ የሚገኙበትን ስራዎች እነግርሻለሁ፣ እነሱን ትሰሪያለሽ፣ ከዛ ከነሱ ጋር ትገናኛለሽ ይለኝ ነበር አባቴና። አሁን በጣም ብዙ ሳይንቲስቶችን ስናያቸው ምርምር በሚያደርጉበት ወቅት ላይ የነሱን ሲፈት በሚያውቁ ሰዓት የመስለም እድላቸው በጣም ሰፊ ነው። አንዳንዶቹ ያው አላህ ያልመለሰውን ማንም ሊመልሰው አይችልምና
ታሪኮችን ለማጠልሸት የሚሞክሩም አሉ በዛው ልክ። ነገር ግን በአገራችንም ይሁን ከሀገር ውጭም ይሁኑ በተለያዩ ምርምሮች ላይ የእሳቸውን ሲፈት የሚያውቅ ትክክለኛ ይሄ ዑቅሉ ሰሊም ያለው ሰው እሳቸው ካወቀ በኋላ ምንም እስልምናን ለመቀበል ምንም አያመነታም። በሲፈታቸው ብቻ ተገርሞ ስለ ዲኑ ምንም ሳያውቅ የሚሰልም በጣም ብዙ ሰው አለ። ሞር ደግሞ ሴቶች ስንሆን ወይም ደግሞ ሴት ተመራማሪዎች ሲሆኑ በሕክምናውም ዘርፍ ብናይ በየትኛውም ለምን ያም የመጡበት እነሱ ሲያመጡልን የነበሩት ንግግሮች በሕክምናውም ይሁን በየትኛውም የኑሮ ዘይቤያችን ላይ ሁሉም ነገር ስላለበት የሆነ ታይም ላይ የሚያስተነትኑበት እና ወደ እስልምና የሚመጡበት ሁኔታ አለና ማገናዘብን አይጠይቅም ያልኩት ልጅነት ላይ ያለውኝ አባቴ ነገረኝ ተዞልኝ። ማሻአላህ ልክ ነው። በነገራችን ላይ ጤነኛ አይምሮ ያለው ሰው ትክክለኛ አይምሮ ወይም የአይምሮ ችግር የሌለበት ሰው ይሄ ነገር የነብዩ አለይሂ ሰላቱ ወሰለም ሲፈት ባህሪያቸው ተግባራቸው በሚነገርበት ጊዜ በሰላማዊ ሁኔታ ነው ሊቀበለው የሚችለው። ለምን እንደዚህ ያደረገ ምን አስቦ ነው ምናምን ሚል አይደለም። በቃ ትክክለኛ አይምሮ ያለው ሰው ይሄን ነገር ነው ሊቀበል የሚችለውና አላህ ሁባቸውን ጨምሮ ይስጠን ለሁላችንም። ሁባቸውን ጨምሮ ይስጠን ለሁላችንም። እንደዛውም ደግሞ ነብዩና አለይሂ ሰላቱ ወሰለም ለመውደድ ምን ያስፈልጋል? ማወቅ ነው የሚያስፈልገው። ስለነሱ በደንብ ማወቅ ነው የሚያስፈልገው። እነሱን በደንብ ካወቅን ነብዩን መውደድ አያቅተንም። እኔ በጣም ከድሮ ጀምሮ የሚገርመኝ ነገር አለ። ምንድነው? ፍቅር የሚባል ነገር አለ አይደለ? አንድ ሰው ከአንድ ሰው ጋር ፍቅር ሊይዘው ይችላል። ከእናቱ ጋር ውዴታ ፍቅር ሊይዘው ይችላል። ከብዙ ፍቅር ሊይዘው ይችላል። ነገር ግን ያን ሰው ከዛ ሰው ጋር ፍቅር የያዘውን ሰው ሌላኛው ሰውዬ ይሄን የሚወድ ከሆነ ወይ ለምሳሌ ዘይድ የሚባል ሰውዬ አለ እንበልና ከዛ ደግሞ ሐያት የምትባል ሴት አለች እንበል። ሁለቱ ይዋደዳሉ። ከዛ አምር የሚባል ሰውዬ ሐያትን ይወዳታል እንበል። ወይ ደግሞ አንድ ሂክማ የምትባል ዘይድን ትወደዋለች። ከዛ ሐያት እንደምትወደው ታውቃለች። በዚህ ጊዜ ምን ያድርባታል? ቅናት ያድርባታል። እሷ ጋር ሊሆን ነው ቅናት ያድርባታል። ግን የሚገርመኝ ምንድነው የነብዩ አለይሂ ሰላቱ ወሰለም ውዴታ እኛው እዚህ እናወራዋለን። እኔ እኮ ወዳቸዋለሁ ስል ለምን ወደድካቸው ትለኛለህ እንዴ? አይባልም። ሁላችንም ወዳቸዋለሁ ስል ምንድነው የሚሰማን? ደስታ ነው የሚሰማን። ወዳቸዋለሁ ማሻአላህ አላህ ይጨምርለት። አንተም ወዳቸዋለሁ ስትል አላህ ይጨምርለት። እሷም ወዳቸዋለሁ ነብዩን ስትል አላህ ይጨምርላት። ይሄንን ነገር ነው የምንባባለው። እንደ ኖርማል እንደ ግለሰብ ወዳቸዋለሁ እኮ ስል ምን ማለት ነው? እኔ አይደል ወዳቸው? ለምንድነው እሱ ወዳቸዋለሁ የሚለው? ምንላቸው ነገራቶች ምንላቸው ነገር አይደለም። ነብዩና አለይሂ ሰላቱ ወሰለም ሁሉም ቢወዳቸው ችግር የሌለው ነው። ማንንም ከማንንም ቅራኔ የሌለው እንዲሁም ውዴታ ጭራሽ ምንድነው ስሙ ምን ጨምርበት ነው። ያንተን ውዴታ እኔ ባየሁ ቁጥር እኔ እኮ እንደዚህ አልወዳቸው ለምን ከሷ ልማርም ውዴታው ነው እንደዚህ ያደርጋ ያለው እያልኩኝ የምጨምርበት ነገር ነው እንጂ የሚሆነው የምቀናበት ወይ የሚቀንስ ነገር አይደለም መሐባው የሚሆነውና አላህ ለሁላችንም የነብዩን ሐቂቃ መሐባ የአላህንም ውዴታ ይስጠን። መርሐባ። እንግዲህ የቢላልን ያየው ይቅርና የተሰኘውን የተወሰነ ቅንጭቡን እንግዲህ ተከታትለን እንመለሳለን። አብራችሁን ቆዩ። ዘይኑ ነቢ 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 አንቱን ማግኘት ላረገው ሀጃው መቼ ነው ቀኑ ጦይባ መሄጃ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ በመሸም ነጋ እየታወሰው ናፍቆቱ ጠንቶ እያስለቀሰ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ቀሰሱ ሲራ እያሳፈረው ባሳምዲና የሚሻገረው በሸማይሉ የሚተረከው ወስፎ ወዳጁን እጅግ ማረከው። ገና ከሩቁ ማርኮኝ በኸበር ልቤ ላይ ነግሷል በፍቅር ሚንበር ሀያለው ኸልቆ የማይቆጠር ታጥቆ የወጣው መድና ሰጠር ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ማርከብ ከንፈረው
ሲከርር ቃሉን ዘይኑ ነቢ ዘይኑ ነቢ የቀበኛል ልብ ለወጠው ሓሉን ዘይኑ ነቢ ዘይኑ ነቢ ከጎኖ ቀርቦ ኑሩን ሲለምደው ሙሐባው ስንቱን ዳግም ወለደ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ የግንባሩ ኑር ቢታየው ደምቆ ዘይኑ ነቢ ዘይኑ ነቢ ውዴታን ዘራ ቀልቡ ላይ ዘልቆ ዘይኑ ነቢ ዘይኑ መርሐባ። ቀጣይ ደግሞ የምናየው የሚሆነው ግጥም ደግሞ የሙዓዝ ሐቢብ ረሱል ጃለላ ይሆናል ማለት ነው። ረሱል ጃለላ ማለት ቅድም እህታችን ለመላው ቤተሰቦቿ የጋበዘችው ማለት ነው። መርሐባ። ካልወዘወዘህ ሲጠራ አሕመዱ ካላስለቀሰህ ሸውቁ መውደዱ ታዘበህ ግንዱ ወዳጅ ነን ብለን የራቅነው ሁሉ ምን ይለን ይሆን ቢያየን ግመሉ ዛፍ ድንጋይ ሁሉ ካልወዘወዘህ ሲጠሩ አሕመዱ ካላስለቀሰህ ሸውቁ መደዱ ታዘበህ ግንዱ ታዘበህ ግንዱ። ሱብሃንአላህ። ነቢዩ ዓለይሂ ሰላቱ ወሰላም ሲጠሩ ምንም ነገር የሚሰማህ ካልሆነ ነው ማለት ካልወዘወዘ ሲጠሩ አሕመዱ ማለት ምንም ነገር ምንም የሚሰማ እንደ ተራ ሰው እንደ ተጠራ አይነት ስሜት የሚሰማህ ከሆነ እንደማለት እኮ ነው። እንኳን አንድ ሰው ነቢዩ ዓለይሂ ሰላቱ ወሰላም ተጠርተው አይደለም በቅርብ የሚወደው ወይ ደግሞ በክፍል ጓደኛ ሊሆን ይችላል፣ በስራ ቦታ የተገናኘው ጓደኛው ሊሆን ይችላል፣ ወይ ትንሽ ውዴታ ያለው የልብ ጓደኛውም ሊሆን ይችላል። እሱ ስሙ ሲጠራ ወይ መጥቷል ብሎ ዞር ብሎ ያልደንገጥ ብሎ ወይ ደግሞ ሌላ ሰው ቁጭ ብሎ እያወራ ከሆነ ምን ሊያወራ ነው ስለሱ ብሎ ደንገጥ ብሎ የሚሰማበት አይነት ሁኔታ አለ። አንተ ግን ምንም ካልተሰማህ ነው ነብዩን የሚያክል ሰው ሲጠሩ ምንም ነገር ካልተሰማህ ካላስለቀሰህ ደግሞ ሸውቁ መደዱ አይደል መውደዱ የነሱ ውዴታ ልብህ ላይ ሰርጾ አንተን ካላስለቀሰህ ካላስነባህ ታዘበህ ግንዱ ያ ህይወት የሌለው ነፍስ የሌለው ግንድ ይታዘበሃል ነው። አንተ ህይወት አለህ ነፍስ አለህ ማስተንተን ትችላለህ አይደል አይምሮ ማሰራት ትችላለህ። ስለ ነብዩ አለይሂ ሰላቱ ወሰለም ደጋግሞ ሲነገርህ እያስተነተንክ ነብዩን በደንብ መውደድ ትችላለህ። ያ ዛፍ ግንድ ግን በምን ምክንያት ነው ያለቀሰው? በቃ አልተደገፉኝም ተውኝ ማለት ነው ብሎ ነው ያለቀሰው እኮ። ስለዚህ ይሄ ይታዘበሃል ነው ሐቅ ነው። ያው ባናያቸውም እንኳን ነብዩና አለይሂ ሰላቱ ወሰለም በአካልም ይሁን ባናያቸውም እንኳን ነገር ግን ውዴታቸው ምንድነው ይበቃናል። ኡመቴ ናፈቁኝ ወንድሞቼ ናፈቁኝ ማለታቸው ብቻ ይሄን ብለው ማልቀሳቸው ብቻ ለኛ የምር ወደን እንድናለቅስላቸው ይበቃናል። ግዴታ እነሱ እንደዚህ ሆነው ተብሎ መነገር አይጠበቅበትም። በቃ ስለ ነብዩ ትክክለኛ ነገር ካወቅንና ይሄን ነገር እንኳን ብቻ ካወቅን ለኛ በውዴታ ማልቀስ ይገባናል። እውነትም ይታዘበናል ግንዱ ወዳጅ ነን ብለን የራቅነው ሁሉ ምን ይለን ይሆን ቢያየን ግመሉ ወዳጅ ነን ብለን የራቅነው ማለት ወዳጅነታችን በአፍ የሆነብን ተግባሩ ላይ የሌለን እንወዳቸዋለን ብለን ነገር ግን ተግባራችን የነሱ ተቃራኒ ሆነው እንደማለት ነው አይደል? ምን ይለን ይሆን ቢያየን ግመሉ ዛፍ ድንጋይ ሁሉ ያ ግመል ጭንቀቱን ሸውቁ ምንድነው ስሙን ችግሩን መጥቶ የተናገረላቸው ማለት ነው እኮ የነገራቸው እንደዚህ ሆኛለሁ አሳዳሪ እንደዚህ ያደርገኛል ብሎ ችግሩን የተናገረላቸው ግመል እንግዲህ ዛፍ ድንጋይ ሁሉ ምን ይለናል ይታዘበናል ነው። ምን ይለናል እነሱ እኛ እንወዳለን እያለን ነገር ግን ሐቂቃ ውዴታው ከሌለን ሐቅ ነው ወላሂ አላህ ውዴታቸውን ይስጠን ይጨምርልን። ውዴታቸው መከተል ነው እኮ መውደዱ ታዲያ እንዴት ይብለጠን ዛፍ ግንዱ ለምንድነው ቀረን ከኋላ ይሄን ያህል እኛ ማስተንተን እየቻለን እንደኔ የምረዳው ይሄን ግጥም እዚህ ላይ በራሴም ላይ ይሁን በሌላም ሰው ላይ ማስተንተን እየቻለን የነብዩን አለይሂ ሰላቱ ወሰላም ውዴታ በደንብ መውደድ እየቻለን ነገር ግን እንወዳለን ብለን ማስመሰል ነው ይቀለን። ነብዩ አለይሂ ሰላቱ ወሰላም ሲባል ሰለላሁ ዐለይሂ ወሰለም አንድ የዶክተር ሼክ አቡበከር ሱሌማን የሆነ ጊዜ ላይ የተናገሩት ንግግር አለና እቺ ንግግር ደስ ትለኛለች። ምን አሉ? አንድ ሰው ፊቱን ስላጨማተረ ብቻ አይደለም ተቅዋ ላይ ያለ ወይም አላህን ፈራ የሚባለው
ፊቱን ጭምጭም አድርጎ ስላለ ወይ ሰውነቱን ሽብሽብ ስላደረገ አይደለም አላህን ፈራ የሚባለው። ዋናው ልቡ ነው። ልቡ ወይም ደግሞ ቀልቡ በአላህ ላይ አላህ ይቀጣኛል ከሰራው ይሄን ወንጀል ሚለውን ነገር አይቶ ነው እንጂ ወይ ደግሞ አምኖ ነው እንጂ እንደዛ መሆን ያለበት ዝም ብሎ አይኑን ጭፍና አድርጎ ወይ ደግሞ ሽብሽብ ስላለ ሰውነቱን ስላሸማቀቀ ብቻ አላህን ፈራ ሊባል አይችልም። ያው የሚያረግ እኮ አለ በትክክለኛው ልቡ አዝኖ ይሄን የሚያረግ አለ እኮ እነሱን እየተቃወመን ሳይሆን፣ ነገር ግን እንደዛ ማድረጉ ብቻ አንድ ሰው ልቡ ሳያምንበት ልቡ ይሄንን ነገር አላህን ሳይፈራ ነገር ግን ፊቱን ብቻ ጭምትር ወይ ሰውነቱን ብቻ ጭምትር ማድረጉ አላህን ከመፍራት የሚከታው አይደለም ይላሉና ነብዩም አለይሂ ሰላቱ ወሰለም ሲጠሩ ብዙ ጊዜ አንዳንድ ሰዎች ሐድራ ላይ የሚሆን ብዙ ሐድራ መውሊዶች ላይ ከውዴታቸው የተነሳ ታሪካቸው እየተነገረ ወይ ደግሞ መንዙማ ግጥም እየተባለ ድቤ የሌለው እንጉርጉሮ ነገር እየተባለ መሀል ላይ የሚጮህ አሉ አይደለ? ወይ ደግሞ መውሊድ ወይ በርዘንጅ እየተቀራ መሀል ላይ የሚጮህ አለ፣ የሚያለቅስ አለ። ይሄ ምንድነው? ከነብዩ አለይሂ ሰላቱ ወሰለም ውዴታ የተነሳ ነው። ስለወደዳቸው ታሪካቸው በሚጠቀስበት ጊዜ ያ ነገር ሸውቅ ይመጣበታል፣ ያ ነገር ማለት ነው። አንዳንድ ደግሞ አለ ነብዩ አለይሂ ሰላቱ ወሰለም ሲጠራ ጭራሽ ሰለላሁ ዐለይሂ ወሰለም የማይልም አለ። እወዳለው የሚል ደግሞ የሚያስመስል ደግሞ አሁን ግጥሙ ላይም እንዳለው አይነት እወዳለው ሳይወድ እወዳለው ብሎ የሚያስመስልም ደግሞ ምን አይነት አለ? ነብዩ ሲባል ሰለላሁ ዐለይሂ ወሰለም ምስጥ ብሎ ወይ አይኑን ጨፍኖ በቃ ወይ ደግሞ እንደዚህ ልቡን ይዞ ሰለላሁ ዐለይሂ ወሰለም ብሎ ምን ወደው ሰው ሲመጣ በጣም ሰፋ ብለን ሰላም ነው አሰላሙ አለይኩም ብለን እንዘይረዋለን አይደለ? ይሄም እንደዛ አይነት ባህሪ ነገር ሰለላሁ ዐለይሂ ወሰለም ይላል። ከዛ በኋላ እዚህ ጋር መጥቶ የነብዩን ሐዲስ ያልሆነውን ነገር እንደዚህ ሆነ እያለ ወደ መጥፎ ነገር ሰዎችን የሚመራ አለና ከዚህ ሁሉ አላህ ይጠብቀን። ዛፍ ግንዱ የምርም ይታዘቡናል፣ የሚታዘቡንም አያደርግብን። ያ አላህ ይጠብቀን። አላህ ውዴታቸውን ይጨምርልን። እንግዲህ ከዚህም በኋላም ለሁሉም ውዴታቸውን ለሚወዱ ሁላ ደግሞ ነብዩና አለይሂ ሰላቱ ወሰለም በመናም ማየትን ይወፍቃቸው፣ ቀብራቸውን ዚያራም ይወፍቃቸው። እንግዲህ ሐጅ ሄዱትንም ሐጅን መብሩር ያድርግላቸው፣ በሰላም የሚመለሱ ያድርግላቸው። እንግዲህ ሐጃቸው ተቀባይነት ከሚያገኘው ወንጀላቸው ከሚማርላቸው ሰዎች አላህ ያድርግልን። እኛም ደግሞ ሐጅ ሄደን ኢንሻአላህ ያሁን አልሄድንም ማለት ነው አይደል? ያ አልሄድንም ያሁን እንግዲህ ኢንሻአላህ የሚቀጥለው ኢንሻአላህ እንነያለን እንሄዳለን። ኢንሻአላህ የሚቀጥለው ሄደን ደግሞ የምንዘይር ያድርገን። ቀብራቸውንም ሄደን የምንዘይር አላህ ያድርገን። ሁላችንንም አመላችን ሁሉ ያሳምርልን፣ ዱዓችን ሁሉ መቅቡል ያድርግልን። የነሱንም ሐጃቸውን መቅቡል ያድርግላቸው። በሰላም ከቤተሰቦቻቸው ጋር ተመልሰው የሚገናኙ ያድርግላቸው። እዚህ ያሉትን ቤተሰቦቻቸውን ሰላም ያድርግላቸው። ሁሉም ባሉበት ሰላም የሚሆኑ ያድርግልን። እኛም ሰላም እንሆናለን። ለሰው ዱዓ ሲደረግ ለወንድም ዱዓ ሲደረግ መልሶ መላእክት ለራስ ዱዓ ያደርጋል ይባላልና አላህ ያቆየን። እንግዲህ ሁላችንም ተመልካቾቻችን እንግዲህ እስካሁን ፕሮግራሙን ስናዘጋጅላችሁ የነበርነው እኔ ሙስጠፋ ኑር ሁሴን፣ ማዲህ ኸድር እንዲሁም ደግሞ ኡስታዛ ሰሚራ ነበረ ስናቀርብላችሁ የነበረው ፕሮግራማችንን ከወዲሁ እኛ ልንሰናበታችሁ ግድ ብሎናል። እንግዲህ ተመልካቾቻችን እንግዲህ ሀሳብ አስተያየቶቻችሁን በስልክ ቁጥራችን በ0901780101 ላይ ልታደርሱን ትችላላችሁ። ምርት አገልግሎትም አለን ማስተዋወቅ እንፈልጋለን የምትሉም ካላችሁ በዚሁ ስልካችን ልታገኙን ትችላላችሁ ማለት ነው። ብዙ ጊዜ ላይነሳ ይችል ይሆናል፣ ነገር ግን በቴክስት ልታሳውቁን ትችላላችሁ ሁሉን ነገር። እንግዲህ ተመልካቾቻችን ወደ ሙአዝ ምን የሚለው ነው አሁን ዛሬ እንግዲህ ሁለተኛ ጊዜ ነው የሚሆነው መጋበዛችን። ያው ቅንጭውን ነው የምንሰማው፣ መዝጊያችን ላይ ቅንጭውን ነው የምናደርገው። ሙአዝ ሐቢብ ረሱል ጃለል የተሰኘውን እንግዲህ ወደ እናንተ ጋብዘን እኛ ከወዲሁ የምንሰናበት ይሆናል። እስከ ዒድ ፕሮግራማችን ድረስ በሰላም በአፍያ በጤና እንድትቆዩ ከወዲሁ እንመኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። الصلاة والسلام عليه الصلاة والسلام عليه سيدي رسول الله حبيبي زين الكمال. الصلاة والسلام عليه الصلاة والسلام عليه سيدي رسول الله حبيبي زين الكمال. الحمد لله شكر قالك
ከላይ ከታቹ ከየት እንደተጠራው ጌታ አጀብ እዝነቱ ሞልቶ የሚፈሰው ሙስጠፋን ሰጥቶ ያን ትልቁን ሰው ከውኑን አደሰው። ባንቱ ነው የበራል ሌቱ ላንቱ ነው ዜማዬም ቅኝቱ ያላንቱ ማናለይ ሌላ ሻፊዒ ጥላ ከለላ ያንቹ ስሙን እስኪ ላድምቀው መላ ነው ስሙ መላ ለረከው ያሳትልቀቀው ያን የሚያምረውን ተባይ መልኩ ያን የጠፋውን አምሳያው ልኩ ትንፋሹ ሚስኩ ቢከትቡ ቢንተፈተፍ ቀለም ሲያዜሙም ቢኖሩም ዘላለም ማንችሎት ያንን ጀማላ ቢለፉም ማዲሁ ሁላ የከውኑን ሂላል ያለም ራሕመቱን ያን ሰራውን ልብ ላይ በቱን ተኖን አፍቆቱን የሙአባ ጦር ደርሶ የሚወጋው ሚወዘውዘው ሰርክ የሚያፈገው የሸንኳ አደጋ እጅግ ነው አፍቅሮ የማይረጋው ሲያለቅስ ሌቱን የሚያነጋው ዛፍ ድንጋው ግውዙ ሁላ ሰይዲ ረሱል ጃለላ ካልወዘወዘ ሲጠሩ አህመዱ ካላስለቀሰ ሸውቁ መውደዱ ታዘበ ግንዱ ወዳጅ ነን ብለን የራቅነው ሁሉ ምን ይለን ይሆን ቢያየን ግመሉ ዛፍ ድንጋይ ሁሉ መከተል ነው እኮ መውደዱ ታዲያ እንዴት ይብለጠን ዛፍ ግንዱ ለምን ግን ቀረን ከኋላ ሰይዲ ረሱል ጃለላ አልሐምዱሊላህ ሽኩር ገለታ ከላይ ከታቹ ከየት እንደተጠራው ጌታ አጀብ እዝነቱ ሞልቶ የሚፈሰው ሙስጠፋን ሰጥቶ ያን ትልቁን ሰው ከውኑን አደሰው። ባንቱ ነው የበራልን ሌቱ ላንቱ ነው ዜማዬም ቅኝቱ ያላንቱ ማናለይ ሌላ ሻፊዒ ጥላ ከለላ